ሰላም እንደምን አላችሁ። ዛሬ የምናየው የቴስት ብሉፕሪንት ፎር ዘ ናሽናል ኤግዚት ኤግዛም በ2024 ሪቫይዝድ የተደረገ የኤሌክትሪካል እና ኮምፒውተር ምህንድስና ተማሪዎች የመውጫ ፈተና የትኞቹን ኮርሶች ያካትታል? ከተካተቱ ኮርሶች ውስጥ ምን ያክል ፖርሽን ያካትታል? ምን ያክል ጥያቄ ይወጣላቸዋል? የሚለውን ዘርዘር ያለ ብሉፕሪንት ነው። ይሄ በዚህ ብሉፕሪንት እስከ መጨረሻው ካዳመጣችሁት በደንብ እንዴት ማንበብ እንዳለባችሁ፣ ምን ላይ ማተኮር እንዳለባችሁ፣ ከእያንዳንዱ ኮርሶች ምን ያክል ጥያቄዎች መካተት እንዳለባቸው በደንብ ትረዳላችሁ። ከመጨረሻው ድረስ ተከታተሉ። ቴስት ብሉፕሪንት ፎር ዘ ናሽናል ኤግዚት ኤግዛም። በዚህ ብሉፕሪንት የተካተቱ ነገሮች አሉት። ኢንትሮዳክሽን ይኖረዋል። ኦብጀክቲቭ ኦፍ ቴስት ብሉፕሪንት ምንድነው? ኦብጀክቲቭ የቴስት ብሉፕሪንት ኦብጀክቲቭ ምንድነው? ኤክስፔክትድ ፕሮፋይል ኦፍ ዘ ግራጁዌት ተማሪዎቹ ተመርቀው ሲወጡ ምንድነው ኤክስፔክት የሚደረግ ከነሱ ምንድነው የሚጠበቅ? ግን በዚህ ስር ግራጁዌት ፕሮፋይል ቤዝድ ሆኑ ፎከስ ኤሪያ ስትሪም ቤዝድ የሆኑ ኮርሶች አሉት። ስፔሻላይዜሽን ማለት ነው። ኮምፒውተር ኢንጂነሪንግ፣ ኤሌክትሮኒክ ኮሚኒኬሽን ኢንጂነሪንግ፣ ኤሌክትሮኒክስ ኢንጂነሪንግ፣ ኤሌክትሮኒክ ኤንድ ኮሚኒኬሽን ኢንጂነሪንግ፣ ኢንዱስትሪያል ኢንጂነሪንግ፣ ኤሌክትሪካል ፓወር ኢንጂነሪንግ፣ ኤሌክትሪካል ፓወር ኤንድ ኮንትሮል ሁለቱንም አንድ ላይ ፓወር ኤንድ ኮምፒውተር ኢንጂነሪንግ፣ ኢንስትሩሜንቴሽን ኢንጂነሪንግ እነዚህን ያካተተ ግራጁዌት ፕሮፋይል እናያለን። ኮምፒተንሲስ ኤንድ ለርኒንግ አውትካም የብቃት መመዘኛዎቹ ምንድን ናቸው? ለርኒንግ አውትካሙ ምንድን ነው የሚሉትን በዝርዝር እናያለን። ከዚያ ቀጥሎ ኦብጀክቲቭስ፣ ጀነራል ኦብጀክቲቭ፣ ስፔሲፊክ ኦብጀክቲቭ፣ ቲም ኤንድ ሊስት ኦፍ ኮርስስ ሊስት ኦፍ ኮርሶች በግሩፕ ተከፍለው ለማንበብ እንዲመችን ተደርጎ የተዘጋጁ ናቸው። በየትኛው ቲም ውስጥ ያለውን ነው ባነብ የበለጠ ውጤታማ የሚሆን። በቲም መከፋፈላቸው የሚጠቅመን በሱ ልክ ስለሆነ ማለት ነው። በሱ ልክ ስለሆነ ከዛ ቀጥሎ ቴስት ብሉፕሪንት ነው። ቴስት ብሉፕሪንቱ ምን ያካትታል? የትኞችን ስኪል ያካትታል የሚለውን በዝርዝር። ሌላ ሼር ኦፍ ኮምፒተንሲ ፐር ኮርስ እያንዳንዱ ኮርስ ኮምፒተንሲ ሼር ያደርጋሉ። እያንዳንዱ ኮርስ ኢች አዘር ኮርሱን ሼር የሚደራረጉት የቱ ጋር ነው? እና የመጨረሻው ኮንክሉዥን ሆኖ የዚህ ቪዲዮ መጨረሻ ይሆናል ማለት ነው። የዚህ ቪዲዮ መጨረሻ ይሆናል። እንደ መግቢያ ዘ ሚኒስትሪ ኦፍ ኤጁኬሽን of Ethiopia has announced the implementation of exit exam for all undergraduate program students, either public or private, beginning with the 2022-2023 academic year in order to improve the quality of graduates produced by high learning institutions. የተማሪዎችን የብቃት ደረጃ ለመመዘን የወጣ የብቃት መመዘኛ ፈተና የመውጫ ፈተና ነው ማለት ነው። የመውጫ ፈተና ነው። The exit exam aimed at checking whether the student have acquired the required knowledge, skill, attitude or not. እነዚህ ሶስቱን ያሟላ ናቸው አይደለም የሚለውን መመዘኛ ማለት ነው። ኖሌጅን፣ ስኪልን ኤንድ አቲቲዩድን አሟልተዋል አላሟሉም። ካሟሉ ፈተናውን ያልፋሉ፣ ካላሟሉ ደግሞ ፈተናውን አያልፉም። ስለዚህ በዚህ ብሉፕሪንት መሰረት ጥያቄዎቹ ተዘጋጅተው ይወጣሉ ማለት ነው። እንደ ምሳሌ በ2017 ፈተና ላይ የነበሩት ኮርሶች 6 ናቸው የነበሩት። 2018 ሚድ ላይ ያሉት ደግሞ 12 ናቸው። ኤሌክትሪካል እና ኮምፒውተር ምህንድስና ዘርፍ ያሉት ማለት ነው። ስለዚህ ይሄን ብሉፕሪንት በደንብ መከታተልና ማየት ከቻላችሁ በደንብ ማንበብ ከቻላችሁ ኤግዚት ኤግዛምን የማታልፉበት ምክንያት አይኖርም ማለት ነው። ሶ ፕላኒንግ ኦፍ ቴስት ኢዝ ኤ ፈርስት ኤንድ ቫይታል ስቴፕ ኢን ዘ ኮንስትራክሽን ኦፍ አን አቺቭመንት ቴስት። ፕላኒንግ ኦፍ ኤ ቴስት ኢዝ ኤ ፈርስት ኤንድ ቫይታል ስቴፕ መረሳት የሌለበት ማለት ነው። An achievement test demands very systematic and careful planning. As a fact that good planning is a symbol of success. So ፕላን ማድረግ ያስፈልጋል። እንደ ተመራቂ ተማሪ ፕላን ማድረግ ያስፈልጋል። ለዛ ፕላን ደግሞ ይሄ ብሉፕሪንት ወሳኝ ነው ማለት ነው። ይህ የመውጫ ፈተና ብሉፕሪንት ሲዘጋጅ የትኞቹን ኮርሶችን ያዘጋጀ፣ የትኞቹ ኮርሶች ጋር የበለጠ ባነብ ውጤታማ ይሆናሉ፣ በየትኛው ስኪል ነው፣ አቲቲዩድ ነው ወይስ ኖሌጅ ነው፣ የትኛው ነው? ሁሉንም ማካተት አለብኝ የለብኝም? ስለዚህ እሱን ወደ ኋላ የምናየው ይሆናል ማለት ነው። ሌላው ቴስት should be able to measure students performance in all dimension of knowledge, skill and attitude. 3 ዳይሜንሽን አለ። ኖሌጅ አለን፣ ስኪል አለን፣ አቲቲዩድ አለን። በእነዚህ ዳይሜንሽን ነው ቴስት ሜዥር የሚደረገው። ስለዚህ የእነዚህ ሜዥርመንት አሟልተን ከተገኘን ውጤቱ ፈተናውን በቀላሉ የማለፍ አቅም ይኖረናል ማለት ነው። Generally, test blueprint will help to ensure that tests 1 appropriately assess the achievement of instructional objective of the course. መጀመሪያ ግን ማሰብ ያለብን የኮርስ ኦብጀክቲቭ ምንድን ላይ ነው ያለው? ኮምፒተንሲ ኦብጀክቲቭን መለየት አለብን። ያን ኮምፒተንሲ ኦብጀክቲቭ መለየት ካልቻል እያነበብነው አይደለም ማለት ነው።
So appropriately assess the achievement of instructional objective of the course. The second one is appropriately reflect key course goals, objectives, and material learned or covered during instructional period. በኢንስትራክሽን ፔሪድ በምንማርበት ሰዓት በነበረው ኬ ኮርስ ጎል እና ኦብጀክቲቭ ማቴሪያል ለርንድ መለየት መቻል አለብን ማለት ነው። The third one include appropriate item formats along with the knowledge, skill and attitude being assessed. Objective of test blueprint አንድ ኮርስ ፈተና ሲወጣ ሁሉንም ያካተተ መሆን አለበት። ሪፕሬዘንታቲቭ መሆን አለበት። ሪፕሬዘንታቲቭ ካልሆነ ፈተናው ፈተና አይደለም ማለት ነው። የኛን አቅም የተማሪዎችን አቅም ሊለይ የሚችል ከዚያ ቀጥሎ መምህራን ለመውጫ ፈተና ጥያቄ ሲያወጡ ይህንን መሰረት አድርገው ነው የሚያወጡ። ከዚህ ውጭ መውጣት አይችሉም። ስለዚህ የዚህ መዘጋጀት ዓላማው አንደኛ ሪፕሬዘንታቲቭ የሆነ ጥያቄ ማውጣት፣ ሪፕሬዘንታቲቭ ሁሉንም ሊወክል የሚችል ጥያቄ ማውጣት። ሁለተኛ ለመምህራን ጥያቄ ለሚያወጡ መምህራን ደግሞ ከዚህ ጋይድ ውጭ እንዳይወጡ ማድረግ ነው ዓላማው። ከተማሪዎቹ ምን ይጠበቃል? ይሄን ካልን ስለ ብሉፕሪንቱ ኤክስፔክትድ ፕሮፋይል ኦፍ ግራጁዌት ምንድነው ነው? ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ግራጁዌትስ ኢን ጀነራል are expected to be proficient in designing, developing and testing electrical system and components, computer hardware and software system, skilled in analyzing and solving complex technical problems related to electrical system, knowledgeable in circuit design, power system, control system, electronics, experienced in using variety software tools for simulation and analysis, systematic approach in problem solving abilities, teamwork skills with cooperation and transparency, communication skills in written or oral with variety of audience, leadership role manages projects. በአጠቃላይ ኤክስፔክትድ አውትካም ልክ ኢንተርንሺፕ የወጣችሁባቸው ላይ ኢንተርንሺፕ ሪፖርት የጻፋችሁባቸው በሙሉ የተካተቱት ማለት ነው። እዚያ ኢንተርንሺፕ ስትወጡ ሪፖርት ልጽፉ ስትሉ የምታገኙት ወደ ቻፕተር 4 አካባቢ ያለው ፓርት ማለት ነው። ቻፕተር 4 ያለው ፓርት ማለት ነው። ስለ ኢንተርንሺፕ ከፈለጋችሁ ኮሜንት ላይ ጻፉልኝ፣ ቪዲዮ ይሰራላችኋል ማለት ነው። So in order to achieve basic engineering skill mentioned above, in electrical computer engineering should acquire fundamental engineering knowledge and skills. What are the fundamental engineering knowledge and skills? These are engineering mathematics and its application, and signal processing for analog and digital system, physics, electromagnetic field theory and its application in electrical machine and communication system, semiconductor devices and their operation, measurement of parameters, control systems and its application, microprocessor, script writing. እነዚህ መሟላት መቻል አለብን ማለት ነው። So based on the fundamental knowledge and skill and using scientific technique and modern tools, he or she should design solution for complex engineering problems, considering the benefit of public keeping the environmental safe. ስለዚህ አንድ ኤሌክትሪካል ኢንጂነር ዲዛይን፣ አናላይዝ፣ ኢምፕሊመንት የማድረግ ኃላፊነት አለበት ማለት ነው። ይሄ ኤጁኬሽን ኤክስፔክትድ ፕሮፋይል ኦፍ ዘ ግራጁዌት ነው። አንድ ኤሌክትሪካል መሐንዲስ ኮምፒውተር ስትሪም ኮምፒውተር ስፔሻላይዝ አድርጎ ቢወጣ ምንድን ነው የሚጠበቅበት? ዋን ስፔሻላይዝ ኢን ዲዛይኒንግ ዲቨሎፒንግ ኤንድ ቴስቲንግ ኮምፒውተር ሃርድዌር ኮምፖነንትስ ሰች አስ ፕሮሰሰር፣ ሜሞሪ ሞጁል፣ ኢንፑት አውትፑት ዲቫይስ ኤንድ ሶፍትዌር ሲስተምስ። ስፔሻሊ ኮምፒውተር አርኪቴክቸር ኦርጋናይዜሽን ላይ የተማራቸዋቸው ኮምፖነንቶችን በሙሉ የሚያካትት ማለት ነው። ዘ ኢዝ ስኪልድ ኢን ፕሮግራሚንግ ላንጉዌጅ ሰች አስ C program, C++, Java, Python, and Verilog. It must be skilled. Work with wide range of technologies such as microprocessors, memory devices, operating systems, and network protocols. Integrating and administrating hardware and software systems. Knowledge of computer architecture, digital design, and embedded system, and experience with hardware description language (HDL). And collaboration with software engineers, hardware engineers, and other stakeholders to integrate components into complete systems. Overall, a computer engineer plays a crucial role in advanced technology by designing and building innovative computer systems that power various industries and everyday life. These are the computer engineering graduate profile. What about electronic communication? This is about electronic communication. Strong understanding of
in designing, developing, and maintaining communication systems, technologies, and networks. Communication systems, technologies, and systems. ለምሳሌ ወስዳችኋቸው ኮርሶች እነማን ናቸው? ቴሌኮሙኒኬሽን ወስዳችኋል፣ አንቴና ወስዳችኋል፣ ኤም ኤንድ ጋይድ ስትራክቸር ወስዳችኋል። እነዚህም በሙሉ ለዛ ግብዓት የሚሆኑ ናቸው። ስለዚህ ስትሮንግ የሆነ አንደርስታንዲንግ ሊኖራቸው ይገባል ማለት ነው። work with various technologies such as radio frequency, satellite communication, fiber optics, and digital communication systems. Digital communication systems, especially communication systems ብላችሁ የወሰዳችሁት ኮርስ ማለት ነው። knowledge of signal processing techniques and modulation schemes, troubleshooting and resolving technical issues in communication system. Overall, an electronic communication engineer plays a crucial role in ensuring efficient and reliable communication systems that are essential for various industries and sectors. Industrial control specializes in designing, developing, and implementing control system for industrial process and machinery. This specialization is expected to design, develop, implementing control system for industrial process and machinery, understand fundamental in the field of modern system, demonstrate concepts in utilizing feedback when designing control system. feedback ይሄ ማለት ደግሞ introduction to control system, control engineering እና modern control ላይ ወስዳችሁ ኮርሶች ፊድባክ ማለት እዛ ፊድባክ ላይ ያለውን በደንብ ዲቴይሊ ማየት ያስፈልጋል including other specialized courses ማለት ነው። Analyze dynamic system and design of controller that will cause the system to behave the desired manner. Ability to troubleshoot and debug complex control systems. Overall, an industrial control engineer plays a critical role in improving the efficiency, productivity, and safety of industrial process through designing and implementation advanced control systems. Electrical power engineer, which is a strong understanding in designing, developing, maintaining electrical power system and equipment. It is responsible for a power engineer is responsible for designing, developing, and maintaining electrical power system and equipment. Work with various technologies such as generator, transformer, switchgear, and distribution systems. Knowledge of power generation, transmission, and distribution. Conducting power system studies such as load flow analysis, short circuit analysis, and protection coordinations. Participating in assessment and development of renewable energy technologies for the national grid expansion as well as rural electrification efforts. ስለዚህ አንድ ኤሌክትሪካል ፓወር መሐንዲስ ከዲዛይን ዴቨሎፕመንት፣ ሜንቴናንስ ኤሌክትሪካል ፓወር ሲስተም ኤንድ ኢኩዊፕመንት ጀምሮ እስከ ሩራል ኤሌክትሪፊኬሽን ድረስ ኃላፊነት አለበት ማለት ነው። ይሄን ማሟላት አለበት። ምን ማሟላት አለበት? various technologies with generators, generator function, generator maintenance, generator design, generator production, transformer design, production, switch gears። ይሄ ደግሞ ምን ያካትታል? ሰብስቴሽን ያካትታል፣ ትራንስሚሽን ያካትታል፣ ዲስትሪቢዩሽን ሲስተምን ያካትታል። knowledge of power generation, transmission, distribution system, power system የሚባለውን ፓወር ሲስተም ፓወር ጀነሬሽን፣ ትራንስሚሽን፣ ዲስትሪቢዩሽን ኤንድ ዩቲላይዜሽን ስለሚያካትት ይሄን የሚያካትት እውቀት ሊኖረው ይገባል ማለት ነው አንድ ፓወር መሐንዲስ። ኦቨርኦል አናሊቲካል ፓወር ኢንጂነር ፕሌይስ a critical role in ensuring the reliable and efficient supply of electricity to meet the need of various industry and sectors. Competencies. What are the competencies? Expected outcome competency. The first one is area of competency, knowledge, skill and attitude. Expected competency to be achieved. The knowledge part, you have to deep understanding to analyze and evaluate the property and realization of various logic gates that will be applied in different hardware company. Logic gates የቱ ጋር ያየ ነው? የትኛው ቁርጥ ጋር የተማረ? You have to think that designing complex electrical systems. A device principle related areas like circuit theory, electronics, signal processing, field theory and digital systems. Having deep understanding in industrial control and electrical power systems to solve the real world factor related to control and power system. Power theory, system modeling and analysis, programming in software, data analysis and optimization in human machine learning. The other area of competency is skill, having proficiency in developing hardware products and software applications for societies. Proficiencies in programming language related to their areas. Ability to select appropriate control algorithm, designing feedback controls and considering system proficiency requirements. Grasp basic skills on power generation, transmission, distribution systems as well as electrical equipment that will be used for societies such as transformer, generator, motor and switchgear. The other skill is having an incorporated skill related to signal processing, digital communication and telecommunication systems, wireless communication
instrument and control and network protocol security. The other one is attitude. Effective communication that is crucial for collaboration with team member, presentation ideas, stakeholders and writing technical report. attitude ነው by the way. effective communication ሊኖረን ይገባል። ከየትኛውም ሰው ጋር እንደ ባለሙያ ኮሚኒኬት ማድረግ ይጠበቅብናል። feeling to create awareness of contemporary issues in electrical and computer engineering including sustainability, globalization and societal impacts related to real world exposure. feeling to create awareness and the other is engineering must adhere ethical standards and consider societal and environmental impact of their work. የምንሰራው ስራ ላይ societal impact, environmental impact በደንብ መታየት አለበት። ምክንያቱም የምንገባ ወደ ማህበረሰብ ውስጥ ከሆነ ድረስ the other is develop effective teamwork and collaboration skills by working on group project and engineering challenges. effective teamwork መኖር መቻል አለበት። general objective of this blueprint is preparing a test blueprint for graduate of electrical and computer engineering to ensure that the assessment align with the learning outcome, curriculum objective and industry standards of the program. በእነዚህ ያሟላ ቴስት ለማዘጋጀት ማለት ነው። to ensure the assessment aligns with learning outcome, curriculum objective and industry standard of the program. A well-designed test blueprint serves as a roadmap for developing comprehensive and valid assessment. valid እና comprehensive የሆነ assessment develop ለማድረግ blueprinቱ ልክ እንደ roadmap ያገለግለናል ማለት ነው። accurate measurement the knowledge, skill and competency of graduating in electrical and computer engineering. የመጀመሪያው ትልቁ to apply scientific and engineering principles to design, develop and improve electrical and computer system, device and technologies. Electrical and computer engineering work in various domains including power system, electronics, telecommunication, computer hardware, software development and embedded. Despite the range of the specializations within electrical and computer engineering program, the Ministry of Education advocates for treating it as a unified program and develop single set of competencies and blueprint for all specialization. ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ላይ ስትሪም ዋይዝ የሆኑ ጥያቄዎች የሉትም። የብሉፕሪንት ስትሪም ዋይዝ የሆኑ ማለት ተማሪዎች አራተኛ ዓመት ደርሰው ስትሪም ከመረጡ በኋላ ያሉት ኮርሶች ለነዛ አድቫንስ ለማድረግ ነው እንጂ ብሉፕሪንቱ ላይ የተካተቱ ነገር የለባቸው። this approach involves selecting course for the core curriculum of electrical and computer engineering. ስለዚህ ኮር ካሪኩለሙን ነው ሴሌክት የሚያደርጉት። ያ ማለት እስከ ሶስተኛ ዓመት ሰከንድ ሴሚስተር ያሉ ኮርሶች ናቸው የሚካተቱት ማለት ነው። እነዛ ኮርሶች እነማን ናቸው? this approach involves selecting course from course curriculum, core curriculum ማለት ነው። as a result specific objectives are set to common core courses in electrical and computer engineering. the specific objectives of preparing a test blueprint for the core electrical and computer engineering course listed are 1. align with the course objectives. what are the course objectives and what are their competency? ይህን መለየት ያስፈልጋል። ለምሳሌ ፋንዳሜንታል ኦፍ ኤሌክትሪካል ኢንጂነሪንግ የምናነብ ከሆነ ኮር ኮምፒተንሲው ምንድን ነው? የፋንዳሜንታል ኢንጂነሪንግ እሱ መለየት ያስፈልጋል ማለት ነው። align with course objectives. by creating test blueprint, instructors can ensure that the assessment aligns with a specific learning objective of each course. this helps in evaluating whether students have achieved the intended outcome of the course or not የሚለውን በደንብ ይለያል ማለት ነው። ሁለተኛው comprehensive coverage of topics ነው። the test blueprint helps to identify and listing the specific topics that will be covered in the assessment for each course. this ensures that all essential concepts and skills taught in the course are included in the test. what would be included in the exit exam የሚለውን comprehensive coverage of topics include ያደርጋል ማለት ነው። the third specific objective is cognitive level assessment. this means the test blueprint allows instructors to specify cognitive levels that will be assessed in the test, such as knowledge, comprehension, application, analysis, synthesis and evaluation. this helps in designing questions that targets different level of thinking. cognitive level assessment means measuring the thinking level of the students. the other is Bloom taxonomy level addressed. by addressing different level of Bloom taxonomy, that is remembering, understanding, applying, analyzing, evaluating and creating. these are Bloom taxonomy. This is how can we measure the Bloom taxonomy. the test blueprint ensures that students are challenged to demonstrate a range of cognitive skills and abilities in the assessment. so the fifth one is test difficulty level. what are the test difficulty level? what is it difficult level? how is it difficult and how can we answer የሚለውን ጥያቄ የምንመልስበት ማለት ነው። instructors can specify in test difficulty level. instructors can specify the difficulty level of the test in the blueprint, that easy, moderate and difficult.
for the 3-level students which helps in setting appropriate expectation for students ensuring the assessment in appropriate challenges። ይሄ ማለት ነው። ቴስት ዲፊካልቲ ሌቭል ማለት መካከለኛ ተማሪ አለ፣ ደካማ ተማሪ አለ፣ ጎበዝ የሚባል ተማሪ አለ። ስለዚህ እነሱን የሚመዝን አይነት ጥያቄዎችን የምናወጣበት ነው ይሄ ቴስት ዲፊካልቲ ሌቭል ማለት ነው። The other is assessment criteria. The test blueprint includes criteria for grading the testing response, with providing clarity on how students perform will evaluated and help maintain consistency in grading. And the seventh one, testing preparation recommendation. By recommending study materials or test preparation in the blueprint, instructors can guide students on how to effectively prepare for the assessment and perform well. And the last one, improved test quality. Overall, creating a test blueprint for the core electrical and computer engineering course listed helps in designing high-quality assessments that accurately measure students' learning outcome, promote critical thinking skills, and provide valuable feedback to both students and instructors. መምህሩ በምን መንገድ ነው ማስተማር ያለበት፣ ተማሪው በምን መንገድ ተዘጋጅቶ ፈተና መመለስ አለበት የሚለውን የሚዘረዝርልን ነው። ከላይ ያየናቸው 8ቱ ስፔሲፊክ ኦብጀክቲቭስ። ሊስት ኦፍ ኮርስ ኤንድ ቲም the course to evaluate the core electrical and computer engineering competencies are listed under this table. ይሄ ማለት በ2024 ሪቫይዝድ ተደርጎ የወጣው የብሉፕሪንት ሊስት ኦፍ ኮርሶች ናቸው። ሊስት ኦፍ ኮርስስ የመጀመሪያው ኮምፒውተር ፕሮግራሚንግ ነው። ኮምፒውተር ፕሮግራሚንግ ዊዝ የክሬዲት አወር 3 ፋንዳሜንታል ኦፍ ሰርኪዩትስ ፋንዳሜንታል ኦፍ ኤሌክትሪካል ኢንጂነሪንግ ማለት ነው። ኦብጀክት ኦሪየንትድ ፕሮግራም 4 አፕላይድ ኤሌክትሮኒክስ 1 ሲግናል ሲስተም አናላይሲስ ኔትወርክ አናላይሲስ ኤንድ ሲንተሲስ ዲጂታል ሎጂክ ዲዛይን ኢንትሮዳክሽን ቱ ኤሌክትሪካል ማሽን ኮምፒውተር አርኪቴክቸር ኤንድ ኦርጋናይዜሽን ኢንትሮዳክሽን ቱ ኮሚኒኬሽን ኢንትሮዳክሽን ቱ ኮንትሮል ኢንጂነሪንግ ኢንትሮዳክሽን ቱ ፓወር 12 ኮርሶች ማለት ነው። በ2024 ብሉፕሪንቱ ሪቫይዝድ ተደርጎ ሲወጣ እነዚህ ኮርሶች ናቸው ተካተው የወጡት። ካስታወሳችሁ በመጀመሪያው ወይም ደግሞ የማግኘት እድሉ ገጥሟቸው ከነበረ የመጀመሪያው ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ብሉፕሪንት ሁሉንም ስትሪሞች ያካተተ ነው የነበረው። ኮር ኮምፒተንሲ እና ስትሪም ዋይዝድ ኮምፒተንሲ ነበረው። የአሁኑ ግን ኮር ኮምፒተንሲውን ብቻ ያካተተ 12 ኮርሶችን የያዘ ማለት ነው። 12 ኮርሶችን የያዘ ቲሙን በምንድን ነው የወሰድነው ነው። The courses are categorized according to the expected competency of a prospective graduate of electrical and computer engineering on the core or fundamental courses. Teams and courses under the teams are the first team electrical engineering fundamental ተብሎ የተከፈሉት ኦልሞስት ወደ 1 2 3 4 5 ኮርሶችን ያካተተ ማለት ነው። ፋንዳሜንታል ኦፍ ሰርኪዩትስ፣ አፕላይድ ኤሌክትሮኒክስ 1፣ ሲግናል ሲስተም አናላይሲስ፣ ኔትወርክ አናላይሲስ ኤንድ ሲንተሲስ፣ ኢንትሮዳክሽን ቱ ኤሌክትሪካል ማሽን እነዚህን ያካተተ ኤሌክትሪካል ኢንጂነሪንግ ፋንዳሜንታል ቲም ነው። ዘ ሰከንድ ቲም ኮምፒውተር ኢንጂነሪንግ ወይም ፕሮግራሚንግ ቲም የሚባለው ኮምፒውተር ኢንጂነሪንግ፣ ኮምፒውተር ፕሮግራሚንግ፣ ኦብጀክት ኦሪየንትድ ፕሮግራሚንግ፣ ዲጂታል ሎጂክ ዲዛይን፣ ኮምፒውተር አርኪቴክቸር ኤንድ ኦርጋናይዜሽን የሚሉትን ኮምፒውተር ኢንጂነሪንግ ወይም ፕሮግራሚንግ ቲም ተብለው ይጠቀሳሉ። ዘ አዘር ቲም ኢዝ ዘ ሰርድ ቲም ኤሌክትሮኒክስ ኤንድ ኮሚኒኬሽን ቲም which include introduction to communication system. And the fourth team, control system and power system, which include introduction to control engineering and introduction to power system. Power systems ተብሎ በአራት ቲም ዊዝ 36 ክሬዲት አወር 12 ኮርሶች ይካተታሉ ማለት ነው። በዚህ በኤግዚት ኤግዛም ፈተና በ2024 ሪቫይዝድ ተደርጎ የወጣው ማለት ነው። ስለዚህ እነዚህ ኮርሶች በምን መንገድ ነው የሚካተቱት? ከአንዱ ኮርስ ምን ያክል ፈተና ነው የሚወጣው? የሚወጣው ፈተናስ ምን አይነት ስኪል ያስፈልገዋል? የሚሉትን በዝርዝር ደግሞ ቴስት ብሉፕሪንት ላይ እናያለን ማለት ነው። ቴብል ኦፍ ስፔሻላይዜሽን ፎር ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ኮምፒተንሲ ዛት ኮንቴንስ ሾር ኦፍ ቲም ኤንድ ኮርስ ፍሮም ኤ ቶታል ኦፍ 100 ቴስት አይተምስ which ምንድነው 100 ጥያቄዎችን የማካተት ማለት ነው። እነዛ ጥያቄዎች ከየት ምን ያክል ጥያቄ ይወጣል፣ ምን ያክል ሸር አለው ከፈተናው የሚለውን ያካትትልናል ማለት ነው። ቴም 1 ፋንዳሜንታል ኢንጂነሪንግ ኤሌክትሪካል ኢንጂነሪንግ ፋንዳሜንታልስ የሚባሉት ከላይ ያየናቸው ኮርሶች 6ቱ 1 2 3 4 5 6ቱ ኮርሶች ማለት ነው።
ከሙሉ ሸሩ 42% አላቸው። 42% ከነዛ ውስጥ ፋንዳሜንታል ኦፍ ሰርኪዩት ወይ ፋንዳሜንታል ኦፍ ኤሌክትሪካል ኢንጂነሪንግ ስንት ኮርስ አለው ነው። ፋንዳሜንታል ኦፍ ኤሌክትሪካል ኢንጂነሪንግ ክሬዲት በ3 ነው የተሰጠ። እዚህ ኮርስ ዌት ፕሮፖርሽን 3 ክሬዲት ለ15 15 የትኛው ነው? እነዚህ 1 2 3 4 5 አሉ እዚህ ጋር 5። ስለዚህ እነዚህ አምስቶቹን 3 ክሬዲት አወር አለው 3 ሲካፈል ለ15 0.2 0.2 ሸሩ ስንት ነው? ይሄ አጠቃላይ ሸራችን 42 ነው። 42 ለ42 ስናባዛው 9 ጥያቄ አለው ማለት ነው። ስለዚህ ፋንዳሜንታል ኦፍ ኤሌክትሪካል ኢንጂነሪንግ 9 ጥያቄ ይወጣልታል ማለት ነው። ፋንዳሜንታል ኦፍ ኤሌክትሪካል ኢንጂነሪንግ 9 ጥያቄ የሚወጣው ከየትኛው ስኪል ነው? ኮግኒቲቭ ነው? አፌክቲቭ ነው? ሳይኮሞተር ነው? የትኛው ጋር ነው? ሪመምበሪንግ ኢንኮግኒቲቭ ላይ ሪመምበሪንግ 2 ጥያቄ አለን። አንደርስታንዲንግ 2 ጥያቄ አለን። አፕላይንግ 1 ጥያቄ አለን። አናላይዚንግ 1 ጥያቄ አለን። ዜን አፌክቲቭ እና ሳይኮሞተር ስኪል ደግሞ 3 በአጠቃላይ 9 ጥያቄዎች ይወጡታል ማለት ነው። ከማን? ከፋንዳሜንታል ኦፍ ኤሌክትሪካል ኢንጂነሪንግ። ስለዚህ ፋንዳሜንታል ኦፍ ኤሌክትሪካል ኢንጂነሪንግ ኮርሱን ስናነብ የኮርሱን ኦብጀክቲቭ እና ኮምፒቴንሱን በደንብ መለየት ያስፈልጋል ማለት ነው። ምክንያቱም ሪመምበሪንግ፣ አንደርስታንዲንግ፣ አፕላይ፣ አናላይዝ፣ ኢቫሉዌት የሚሉ ጥያቄዎችና አፌክቲቭ እና ሳይኮሞተር ጥያቄዎችን ለመመለስ አንደርስታንዲንጉን በደንብ መለየት ያስፈልጋል ማለት ነው። ያስፈልጋል። ዛዘሪዝ አፕላይድ ኤሌክትሮኒክስ ዋን ነው። የዚህ ሸር ስንት ነው? 3 ክሬዲት አለን። 3 ሲካፈል ለ15 0.2 ሲባዛ በስንት ቶታል ሸር 42 8 ጥያቄዎች ይኖረናል። ስለዚህ ሪመምበሪንግ ስንት ጥያቄ አለው? 1 ጥያቄ፣ አንደርስታንዲንግ 2 ጥያቄ፣ አፕላይንግ 3 ጥያቄ ያለን ማለት ነው። 3 ጥያቄ አለን። ስለዚህ እነዚህን 3 ጥያቄዎች ኮመንሊ ማየት ያስፈልጋል ማለት ነው። ሲግናሊንግ ሲስተም በተመሳሳይ 9 ጥያቄ ኤንድ ኮምፒውተር ኢንጂነሪንግ ወይም ፕሮግራሚንግ የሚባሉት 33 ከመቶ ይይዛሉ። የመጀመሪያው ኮምፒውተር ፕሮግራሚንግ ወይም ኢንትሮዳክሽን ቱ ኮምፒውቲንግ ብላችሁ ወሰዳችሁት ነው። 3 ክሬዲት 3 ሲካፈል 12 ምንድን ነው? እዚህ ግሩፕ ላይ እዚህ ቲም ላይ ያለው የክሬዲት መጠን 12 ነው። ስለዚህ ለ12 ስናካፍለው 0.25 ታይምስ 33 9 ጥያቄ አጠቃላይ 33 ጥያቄ ሼር አለው ማለት ነው። ማንን ነው ማንበብ የሚጠበቅብን እዚህ ጋር? 33 ጥያቄ ኢንትሮዳክሽን ቱ ኮምፒውቲንግ፣ ኦብጀክት ኦሪየንትድ ፕሮግራሚንግ፣ ዲጂታል ሎጂክ ዲዛይን፣ ኮምፒውተር አርኪቴክቸር ኤንድ ኦርጋናይዜሽን 12 ክሬዲት 33 ጥያቄ ይወጣለታል ማለት ነው። ሌላኛው ኤሌክትሮኒክ ኮሚኒኬሽን ኢንጂነሪንግ የሚባለው ኢንትሮዳክሽን ቱ ኮሚኒኬሽን ሲስተም 8 ሼር አለው 8 ጥያቄ ይወጣዋል። ከዚህ ውስጥ ትልቁን ጥያቄ የሚይዘው አንደርስታንዲንግ ፓርቱ ነው። አንደርስታንዲንግ ፓርቱ ይሄ ማለት ነው። ስለዚህ አንደርስታንዲንጉ 3 ጥያቄ ይዛል ማለት ነው። በዚህ መሰረት ኮሚኒኬሽን ዘርፉ የኤሌክትሮኒክ ኤንድ ኮሚኒኬሽን ኢንጂነሪንግ ቲም 8 ጥያቄ ከመቶ ይኖረዋል ማለት ነው። ኮንትሮል ሲስተም ኤንድ ፓወር ሲስተም 2 ኮርሶችን ይዞ ኢንትሮዳክሽን ቱ ኮንትሮል ኢንጂነሪንግ እና ኢንትሮዳክሽን ቱ ፓወር ሲስተም 2 ኮርሶችን ይዞ 17% ሼር አለው። 17% ሼር አለው ማለት 17 ጥያቄ ይወጣለታል ማለት ነው። ስለዚህ ከእናንተ ምን ይጠበቃል? ስናነብ የኮርሱን ኮምፒተንሲ እና ኦብጀክቲቭ በደንብ ጥርግ አድርገን ማንበብ ያስፈልገናል ማለት ነው። እንደዛ ካላደረግን ፈተናውን ኢፌክቲቭሊ ለማለፍ እንቸገራለን ማለት ነው። ብሉፕሪንት ዋናው ኦብጀክቲቭ እነዚህ ጥያቄዎች እነዚህ ኮርሶች ምን ያክል ጥያቄ ይወጣዋል፣ የትኛው ላይ ነው ኮንሰንትሬት አድርጌ ማንበብ ያለብኝ የሚለውን በደንብ ይገልጽልናል ማለት ነው። ኤሌክትሪካል ኢንጂነሪንግ ፋንዳሜንታል ላይ ጀነራል ኦብጀክቲቭ ቱ ኢንትሮዲውስ ዘ ቤዚክ ኮንሴፕት ኤንድ ፋንዳሜንታል ቱልስ ቱ አናላይዝ ዲሲ ኤንድ ኤሲ ኤሌክትሪክ ሰርኪዩት። አናላይዝ እና ሲ የትኛው ማለት ነው? ቻፕተር 1 እና ቻፕተር 2 ያለው ፓርት ማለት ነው። ኮርስ ነው ምንድነው? ፋንዳሜንታል ኦፍ ኤሌክትሪካል ኢንጂነሪንግ ወይም ፋንዳሜንታል ሰርኪዩት። ክሬዲት በ3 ሼር ኦፍ ኮርስ 9 አለው። ስለዚህ ይህንን 9 ለማምጣት ምን ማድረግ ያስፈልጋል? 1 አንደርስታንድ ዘ ቤዚክ ኤሌክትሮማግኔቲክ ፌኖሜናን ሰርኪዩት ቫሪያብል ኤንድ ፓራሜተርስ። ሪመምበሪንግ እና አንደርስታንዲንግ 3 ጥያቄ አለው። ዘ አዘር ኢዝ አንደርስታንድ ኤንድ አፕላይ ዘ ፋንዳሜንታል ኤንድ ዲራይቭድ ሰርኪዩት ሎስ ኤንድ ቴረም ቱ አናላይዝ ዘ ዲሲ ኤንድ ኤሲ ሰርኪዩትስ። ቴቨነን፣ ኖርተርን፣ ኦምስ ሎ እና ሌሎችም መሽ አናላይሲስ እነሱን ካልኩሌት አድርገን ከእያንዳንዱ አንደርስታንድ አፕላይ እና አናላይዝ 3 ጥያቄ አለ ማለት ነው። ዘ አዘር ኢዝ students able to do the given DC and AC electric circuit with mesh analysis, nodal analysis and various theorem። ስለዚህ በደንብ እየነገረን ነው። የብሉፕሪንት የትኛው ጋር ነው ማተኮር ያለብኝ፣ እንዴት ነው ማንበብ ያለብኝ የሚለውን እያተኮረ ነው ማለት ነው።
Understand the importance of electrical safety when working with circuits. ስለዚህ ከዚህ ደግሞ ሁለት ጥያቄ በአጠቃላይ 9 ጥያቄ ከፈንዳሜንታል ኦፍ ኤሌክትሪካል ኢንጂነሪንግ ይወጣል ማለት ነው። The other is to provide student with a comprehensive understanding of the principle and application of electronics in practical system. ይሄ ደግሞ ማን ኮርስ ነው? አፕላይድ ኤሌክትሮኒክስ ዋን። ስለዚህ አፕላይድ ኤሌክትሮኒክስ ዋን ደግሞ ኦብጀክቲቭ ምንድነው? የት ጋር ነው ባነብ ኢፌክቲቭ መሆን። የመጀመሪያው to equip students with the basics of semiconductor technology in the application of electronic system. The second one, to train students the operational principle of semiconductor devices, diode, BJT, FET, and the analysis and design application of electronic circuits such as amplifiers. Applied electronics one ያለውን በሙሉ ማለት ነው። ሶስት ጥያቄ አለን እዚህ። To introduce sample application and design guidelines of electronic circuit. ስለዚህ እነዚህንም ያስፈልጋል ማለት ነው። እያንዳንዱ ኮርስ በምን መንገድ ነው መቀመጥ ያለበት፣ የትኛው ኦብጀክቲቭ ነው፣ የትኛው ቦታ ነው መንበብ ያለብኝ ብሉፕሪንት ቁልጭ አድርጎ ያስቀምጠዋል ማለት ነው። The other electrical engineering fundamental theme course is signal system analysis with objective of enabling students to understand and apply the representation, classification, characterization and analysis of signal and system in time and frequency domain. Look, time and frequency domain, don't forget. እነዚህ ይሄንን ደግሞ ለማግኘት እና ጥያቄዎቹን 9ኙን ጥያቄ ለመመለስ የመጀመሪያው understand the fundamental properties and characteristics of signal such as amplitude, frequency, phase and time domain representation መለየት ያስፈልጋል። Student study different types of signals such as continuous signal, discrete time signal, analog signal and digital signals. The other is LTI. Analyze the basic behavior of linear time invariant system and their responses to various input signals. The other course network synthesis analysis. እንደዚህም በተመሳሳይ ማለት ነው። ስለዚህ ብሉፕሪንቱ በጥቅሉ እያንዳንዱ ኮርስ ልቅም አድርጎ ስለያዘ ማለት ነው። The other and the final course introduction to power system. ይሄ ደግሞ to provide students with a comprehensive understanding of principles, components and operation of electrical power system. ስንት ጥያቄ? 8 ጥያቄ። The first one, to introduce the basic analytical method for calculation of line parameters. How can we calculate the line parameters and what are line parameters? የምንመልስበት ነው። ሁለት ጥያቄ አለ እዚህ። To have sound understanding of fundamental of power systems and modeling its component for power transmission. How can we model? We have two questions here. To have a sound understanding of performance analysis of transmission line, cables and overhead line insulators. There is one question. To achieve a goal understanding of the mechanical design and consideration and installation of overhead transmission line, and to develop basic understandings of high voltage engineering components. በአጠቃላይ ስንት ጥያቄ ይኖራል? 8 ጥያቄ ይኖራል ማለት ነው። የእያንዳንዱን ኮምፖነንት የእያንዳንዱ ኮርስ የት ቦታ ነው ማነብ ምን ያክል ጥያቄ ያለው የሚለውን በዚህ ፓርት ላይ ልቅም አድርጎ ያሳየናል። ሌላው share of competencies per course ለኮርሱ ያለው ኮምፒተንሲ ነው። share of competency for knowledge, skill and attitude. share of course fundamental electrical engineering 9, applied electronics 8, signal system analysis 9, network analysis 8, introduction to electrical machine 8, knowledge 8 6 ይዛል። ፋንዳሜንታል ስኪል ፋንዳሜንታል ላይ 2 አለው፣ አቲቲዩድ 1 አለው። እነዚህን በዝርዝር ማየት ያስፈልጋል ማለት ነው። የመጨረሻው ምንድነው? ኮንክሉዥን ሪኮሜንዴሽን ነው። The exit examination plays a crucial role for enhancing the quality and effectiveness of academic program. Thank you for watching.